ቅዱስ እንግዲህ ከብዙ ጊዜ ቆይታ በኋላ ተመልሶ መጥቷል። ይሁን እንጂ እንግዲህ ሕክምናውንም በሰላም አጠናቆ ወደ ቤቱ ከገባም በኋላ በላ ቤተሰቡ እነ ኪራ ጭምር እንዲሁም ጓደኞቹ ተሰብስበው አቀባበል አድርገውለታል። ይሁን እንጂ ኒና ቤቱን ፏ ድምቅ አድርጋ ከናታን ጋር እንግዲህ በጣም አጽድታ ቡና ምናምን አጫጭሳ ነበር የጠበቀችው። ወደ ቤት ሲገባም እንግዲህ በጣም ደስ ብሎን ነው የገባ። ከገባም በኋላ እንግዲህ የቤት ነው እንዲህ ወይስ ምንድን ነው በማለት በጣም ብዙ ነገሮችን እያሰበና እየተደነቀም ነበር። በሌላ በኩል እንግዲህ ሰላም ቅዱስ መምጣቱን ከሰማችን በኋላ ሂዳ ነበር የተጠመጠመችበት። ከተጠመጠመችበትም በኋላ እንግዲህ ናሆም ቆይ እኛ እንታይም እንዴ ሰው አይደለንም? ለማንኛውም ቅዱሴ በርታ፣ መልካም ጊዜ ሆነልህ። ያው እኛ ልጅ ሳይታናለች እሷ ባታየንም መልካም ጊዜ ሆነልህ በማለት እንግዲህ መልካም ምኞቱን ገልጾ ከዛ ቤት ሊወጣ ይሞክራል። ቅዱስም ወዴት ነው የምትሄዱት? ተቀመጡ እንጂ በማለት እንግዲህ ፈገግ ሊያስብላቸውን ሞክሯል። ይሁን እንጂ ሰላም ስላገኘችው ተደስታ ነበር ሄዳ የተጠመጠመችበት። በሌላ በኩል እንግዲህ ጠጤ የኔ ነሽ ከማለት ውጭ ምንም የሚያደርገው ነገር የለም። እንዲሁም ደግሞ በሰላም ዙሪያ ያሉትን ሰዎች እያንዳንዱ ከመደመደብ ወደ ኋላ አላለም። ዛሬም ቢሆን ግን ዛሬ ደግሞ ከቅዱስ ጋር ሲያያት ይህ ደግሞ ማነው በማለት እንግዲህ ለማጣራት ሞክሯል። እንዲሁም ናታንና ኒናን በመካከላቸው ሄዶ በመቆም እንግዲህ ለማንኛውም ሰላም በሉልኝ ሰላምዬን በማለት እንግዲህ ሰላምታቸውን አድርሷል ማለት ነው። ሁለቶቹም በጣም ሊደበድበን ነው ብለው ሲንቀጠቀጡም ነበረ። በሌላ በኩል እንግዲህ ሰኒ ያ የጆከር ሰው እየተከታተላት ያስደነግጣትም ነበረ። እንግዲህ ሩጣ ወደ ቤት ነው የገባችው። ከገባችም በኋላ ለጆከር የሚከታተል ሰው ነበረ፣ ግን ከመፍራት የተነሳ ዞር ብዬ ላይ አልቻልም ስትለው እሱም እኔ እያለሁማ ማንም ሊነካሽ አይገባም አይዞሽ በማለት ነበር ያባበላት። በሌላ በኩል ትንሿ እንግዲህ እነ ጽናት በሌሉበት ቤት እንግዲህ ሂዳ ከኢዛና ጋር ፊልም እና ምግብ ስትበላም ነበር የቆየችው። እንግዲህ ትንሿ ጽናት ላይ እያለች መጽሐፉን ማንበብ አቅቷት ቆይ ዛሬ ለምንድን ነው ኢዛናማ የመጣ እያለችም ስታስብ ነበረ። ካሰበችም በኋላ እንግዲህ መጽሐፉ ሁሉ ሊነበብላት አልቻለም። በዚህ መካከል እንግዲህ አቶ ኢዛና እነ ጽናት ወዴት እንደሄዱ ስለሚያውቅ በር መጥቶ ይቆፈቁፋል። ነይ የሆነ ቦታ ልወስድሽ ነው ማሳይሽ ነገር አለ በማለት እንግዲህ ወደ ቤቱ ይወስድና ምን የመሰለ ምግብ እንግዲህ የሰራውን አብልቶ አጠጥቶ ይሸኛታል። ከእሷ ጥሩ ጊዜ የሚባሉትን ጊዜያቶች አሳልፏል። በሌላ በኩል ያችን መቅደስ የምትባለው እንግዲህ አሁንም ቢሆን ትንሿን ጥምድ አድርጋ ይዛታለች። ለምንድን ነው ሁሉም ወንዶች እሷን የሚሉ? እኔ በምን አንሳለሁ? ለምን አልወደድም የሚል ስሜትም ተሰምቷታል። የቅናት ስሜት ያለባትም ይመስላል። በዚህ የተነሳ ትንሿን መጉዳትና መበቀል ትፈልጋለች። ቅዱስም እንግዲህ ከመጣ በኋላ ፏሽም ድምርቅ ብለው እንግዲህ ቤቱን አሳምረው ኒናም ቡናዋን እያጫጫሰች የቡና ቁርስም ናቲ ሲያቀብል ነበረ። በዚህ መካከል እንግዲህ ሁላቸውም ተደስተው በሰላም ስለተመለሰ እንኳን ደህና መጣህ የሚል አቀባበልም አድርገውለታል። ይሁን እንጂ በመሀል እንግዲህ የተከዙ ሰዎችም ነበሩ። በእነሱ ምክንያት እንደዚህ የሆነ ስለሆነ ጽናትም ተገዛለች እና አዘናለች። በመካከል እንግዲህ ናሆም ብድግ ካለና ጽናት ደህና ነሽ? አሞሻል እንዴ? ምን ነው ፈዘሻል? አለ። ጽናትም እንግዲህ ደህና እንደሆነች ከነገረችውም በኋላ ኪራ በተረው ደግሞ ትግዝ ይላል። በዚህ መካከል ባልና ሚስቶች ይጠቃቀሱ ደህና ነሽ ደህና ነህ መባበል መካከል እንግዲህ ሁለታቸውም ያው በእኛ ምክንያት ነው እንደዚህ ቅዱስ ይቅር በለን እያሉ ኪራ ቀድሞ መናገር እና መናዘዝ ጀመረ። ጽናትም እንግዲህ ልክ ነው በእኛ ደስታ ቀን ነው እንደዚህ ሆንከው አለችው። ኒናም እንግዲህ እረ እናንተም አይደላችሁ በእኔ ጦስ ነው እንጂ እንደዚህ የሆነው ይቅር በላይ በማለት እንግዲህ ሁላቸውም መናዘዝ ጀመሩ። እንግዲህ ቆይ የመጣችሁት እኔን ልትጠይቁኝ ነው ወይስ ደግሞ ኑዛዜ ልትናዘዙ ነው? እንደዚህማ መሆን አይገባም በማለት እንግዲህ ወደ ነበሩበት ጨዋታ እንዲመለሱ ያደርጋቸዋል። ናቲ ቀበል ያደርግና እውነት ነው እኔ ጭንቀት አልወድም ደግሞ ይላል። ኒና እሱስ ልክ ነህ ደግሞ ብትፈነዳና ይህን ቤት ስጋ በስጋ ብታረገው አለችው። ቀበል ያደርግና አንቺ ዝም ብለሽ ቡናሽን ቀቅይ በማለት እንግዲህ እሱም ያቀምስባታል። እንግዲህ ቅዱስም ቆይ እነዚህ ልጆች ግን እንዴት ተስማሙ በማለት ይጠይቃቸዋል። ናታንም እንግዲህ አይ ይች ኒና ደግሞ ምኑን ትችለኛለች እኔ ነው እንጂ ችያት የኖርኩት በማለት እንግዲህ ይቀባበላሉ። ያው ኒና ችየው ነው የሰነበትኩ ላንተ ስል አደራ ስለሰጠኝ ትለዋለች። ቀበሌ ያደርግና ናቲ ጥያቄ መጠየቅ ይጀምራል። እስኪ እንደውም እስኪ ስሙልኝ ኒና ናት እኔን የምትችለኝ በምን አቅሟ በማለትም ጠየቀ። ናሆም ቀበል አደረገና እሱስ ልክ ነህ ኒና ልትችልህ አትችልም አንተ ነህ እንጂ የምትችላት ይለዋል።
ሁሉም ተባበሩባት። ጽናት ቀበል ላደረገችና እንዴ ምንድን ነው ከኒና ጭንቅላት ወረድ በሉ እንጂ በማለት ለማገዝ ሞከረች። በዚህ ቅጽበት እንግዲህ ኒና እሰይ ሰው አያሳጣችሁ በማለትም ተደሰተች። ለማንኛውም ቡናችንን እንጠጣ በማለት እንግዲህ ተጫጫሱ፣ ጠጡ። በዚህ መካከል እንግዲህ ቆየት ብላ ደግሞ አጅሪት ሰላም መጣች። ሰላም እንደመጣች እንግዲህ ከላያቸው ላይ ነበር ሄዳ ጠምጠም ያለችው። እኛ እንታይም እንዲህ አሏቸው። አይ ይቅርታ እንደዛ አይደለም በጣም ቸኩዬና ናፍቆኝ ስለነበር ነው ለማለት እንግዲህ ድፍረቱን አላገኘችም ከሁሉም ፊት ለፊት ለመናገር። ሆኖም ናሆም ተረዳትና በል ቅዱሴ እኛ መሄድ አለብን፣ መልካም ጊዜ፣ ሌላ ቀን መተን እንጠይቃለን በማለት ሁላቸውም ወጡ። እንግዲህ ከውጡም በኋላ እኔ ስለመጣሁ ነው የምትሄዱ አይደል አለች። ኧረ አይደለም መሄድ ስለፈለግን ነው በማለት ናሆም ከዛ ቤት ይወጣል። ሁላቸውም ተራ በተራ ወጡ። ጽናትና ኪራም እንግዲህ ቀደም ብለው ከወጡ በኋላ በጣም ደብሯት ስለነበር ለምንድን ነው ፊትሽ እንደዚህ ሆኖ በማለት ጠየቃት። ደህና ነኝ አለችው። ትንሽ ደብሮኛል፣ እንግዳውም በቃ ሚዜዎቻችን እስኪ ያስታርቁም በማለት ኪራ ናሆምና ሰኑን ስላየ ለማስታረቅም እነሱ አልሞከሩም። ያው ከፊቷ ላይ ጥሩ ስሜት እንደማይታይባት ተገንዝበዋል፣ አነበዋል። በሉ እንሂድ በመባል እንግዲህ ምሩና ሀዊም እንደተለመደው ጭቅጭቅ ላይ ስለሆኑ ሰኒ ምሩን ማየት አለብኝ በማለት ከናሆም ጋር ነበር ሄደችው። ወደ ቤት ከሄደች በኋላ የምሩ እናት እንግዲህ ጠፋሽ ልጅ እንዴት ነሽ ብላ ጠይቀቻት። ሰኑም እንደተለመደው ጠፋ አይደል አለችና እንግዲህ በሉ እኔ ቀድሜ ልያት ምሩን ትልና ከናሆም ቀደም ብላ ማየት ትጀምራለች። የምሩም እናት እንግዲህ በዚህ ጊዜ አሁን እንደዛ አይነት እናት አለች እንዴ? እንደዛ አይነት ጓደኛ አለ እንዴ? ጠያቂ አለ እንዴ? በማለት እንግዲህ ሰኑን አመሰገነቻት። ናሆም በጣም ነው የሚዋደዱ ብታይ፣ ጓደኝነታቸው ደስ ይላል፣ ያስቀናል ይላታል። ሶስት ልክ ነህ በማለት እንግዲህ ያሞገዘችው። ምሩም እንግዲህ እንደተለመደው እስክሪብቶውን አምጪልኝ በማለት እንግዲህ እንድትጽፍ አደረገቻት። እንግዲህ ከጻፈችላት ማስታወሻ ወረቀት ላይ ሀዊ የሚል ስም ብቻ ነበር የጻፈችው። ስለ ሀዊ መናገር የፈለገችው ድብቅ ሚስጥር አለ፣ ነገር ግን ደግሞ ሙሉ ለሙሉ አልጻፈችውም። ብቻ ሰኑ አሁን ላይ ስለ ሀዊ ማጣራት ጀምራለች። ለምን የቤት ሰራተኛ እንደሆነች አውቃለሁ፣ ግን ለምንድን ነው ሀዊ ያለችው? ይህን ነገር ለናሆም ልንገረው ብላ ስጠይቃት እንግዲህ ምሩም በጭራሽ እንዳትነግሪው በማለት አንገቷን ነቀነቀችላት። እሺ በማለት እንግዲህ የያዘችውን ማስታወሻ ደብተር ይዛ ወጣ ብላ እንግዲህ ወደ ቤቷ እየሄደች እያለ ነበር ሰው ሲከታተላት የነበረው። በሌላ በኩል መቅደስን እንግዲህ ኤዛና ቀጥሯት ነበር። ስለ ቀጠርከኝ በጣም ደስ ብሎኛል ትለዋለች። እሱም እኔ ለምን እንደቀጠርኩሽ ብታውቂ ኑሮ እንደዛ አትደሰችም ነበረ። በትንሿ ስትመጭብኝ ለሁለተኛ ጊዜ ነው። ምን ልታረጊያት ነበረ? ከዛ ምሪንዳ ውስጥ ምንድን ነው የጨመርሽበት በማለት ይጠይቃታል። እሷም ምንም በማለት ተርበተበተች። ሁለተኛ ከጠገቧ እንዳደርሽ ብሎ አስጠንቅቆና አስፈራርቶ ሰደዳት። ነገር ግን ይቺ መክሊ አሁን የምትስተካከል አይደለችም። ቆይ ለምንድን ነው የሚወዷት እነሱም በማለት ፎከረች። ይባስ ብላም እንግዲህ ከስራዋ ለማፈናቀል ሞከረች። እንደውም ቆይ እበቀልሻለሁ ላሰሬሽ ነው የምናገር በማለት የነ ጽናትን በር በመቆፍቆፍ እንግዲህ ጽናት እንድትከፍት አደረገችና ጽናት የውልሽ ትንሿ በጣም መጥፎ ልጅ ሆናለች፣ ትምህርት ቤት አትሄድም፣ ትቀራለች፣ ከወንድ ጋር ነው የምትታየው በማለት ስለ ትንሿ ያልሆነ ስም ሰጠቻት። ጽናትም ይህን ነገር አንቺ ልነግረኝ አይገባም በይቸው አለቻት። እንዲሁም ከስራ እንዳታባሪያት አለቻት። ጽናትን በሩን ዘግታ እንግዲህ በመግባት ተናደደች እና ቁጭ ብላ መተከዝ ጀመረች። ተናዳም ነበረ። ኪራም መጣ። በሰላም ነው ጽናት ይላታል። ለምን እንደምትናደጁ? በቃ ደህና ነኝ፣ እኔ ሴቶች ሲያዩ ስለምናደድና ስለምቀና ነው በማለት መለሰችለት። ኪራም እንግዲህ እኔ አንቺ ብቻ ነኝ እንደዚህ መሆን የለብሽም በማለት ለማጽናናት ሞከረ። ኢዛናና ትንሿም እንግዲህ ሻይ ቡና እንዲሁም ምግብ የራሳቸውን ፈንድሻ የሚባሉና የፍቅር ጊዜ የሚባሉትን አሳልፈው ተመልሰው መጥተዋል። ኢዛና እንዴት ለማደርስሽ እዛ ቤት ይላታል። ትንሿ እንግዲህ ከዛ ቤት እንዲያደርሳትና መዋሸት እንደማትፈልግ ጽናትን ብትነግረውም ኢዛና ግን ምን መግባት ፍላጎት አልነበረውም እና ብቻዋን እንድትገባ አደረጋት። ናግባ እሺ በቃ እያጠናው ነው ባያቸው ብቻ የሆነ ሰበብ ስጫቸው ይላታል። ወይም ከአንተ ጋር ነው የተባላቸው እንዴ ትለዋለች። እኔ እንግዲህ ካልተሰደብሽ እሺ ማለት ፈገግ ብሎ ነበር ዝም ያላት። አሁን ላይ ትንሿ ኤዛናን የወደደችው ይመስላል። ኤዛና ብቻ ነበር እስካሁን ሲከታተላት የነበረ፣ ነገር ግን እሷን ፈላጊ ሆናለች አሁን ላይ። ጆከርም እንግዲህ ሰኑ ከነገረችው በኋላ የሚከታተላትን ሰው ከኔ በኋላ ማንም የሚነካሽ አይኖርም አይዞሽ እያለ ያው አቅፏታል፣ ሲያጽናናትም ነበር። ጽናትም እንግዲህ ደብሯታል። በዚህ መሀል ትንሿ በር ትቆፈቁፋለች። ኪራም ነበር የከፈተላት። ታዲያስ እኔ ከጽናት ጋር እንዳትጋጭ ብዬ ስንቴ ነው የነጋገርኩሽ በማለት እንግዲህ ሊመክራትም ሞከረ። ትንሿም ይቅርታ በመጠየቅ እንግዲህ ወደ ቤት ገባች። የት ነበርሽ? እያጠናሁ ነበር የሚል ውሸት እንግዲህ ሰጣችሁ። እንግዲህ ኒናና ናታን ያው ስለ ሰላም ለቅዱስ መናገር ፈልገዋል። ጠጥየት ስለሚባለው እሱን እንደዚህ ምግብ እያበላች እኛን ታስደበድባለች የሚል ግምትና አመለካከት ደርሶባቸዋል። በሌላ በኩል እንግዲህ ቅዱሴ ከሰላም ጋር አዲስ ፍቅር ለመጀመር ያሰበም ይመስላል። እንክብካቤም እያደረገችለን ነው።
እንዲሁም ከህመሙ እንዲያገግም ወክ እያደረጉ ነው። በዚህ የተነሳ ያጠጤ ደግሞ ይሄ ደግሞ ማን ሊሆን ይችላል? ምናልባት ያፍቅረኛው ይሆን እንዲህ በማለትም ሲያያቸውም ነበረ። ይሁን እንጂ ቅዱስን አንድ ነገር ለማድረግ የሚሞክርም ይመስላል። እንግዲህ ሁለቶች ፈሪዎችም ጥጤን ሲያዩት ተርበትብተው በቃቸው በመባባል ሙድ ይዘው እንግዲህ ከዛ ጠፍት ይላሉ ካሉበት ኒናና ናቲ ጥጤን እንዴት እንደሚፈሩት። ትንሿም እንግዲህ ኪራን ይቅርታ ከጠየቀችው በኋላ ወደ ውስጥ ነበር የገባችው። ሁለተኛ እንደዛ አይለመደኝም፣ እሺ ከጽናት ጋር ይቅርታ እላታለሁ በማለት ያው ገብታለች። ጽናት እንዴት ነው ትንሿን እዛ ቤት ታባራታለች ወይስ ደግሞ የመቅደስን ምክር ሰምታ ዝም ትላለች? በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆነላችሁ።